ሲሉኝ ከበድ አደፈ ሲሉኝ ነሰሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ፋንዲሻ ቤተሰቦች እንዴት ናችሁ? ጁማ ሙባረክ። ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። መልካም ጁማ ይሁንላችሁ። እስኪ ዛሬ በጁማው ቀን አስደስቱ ላይክ አድርጉልኝ። በልመናበትኩኝ ወላሂ ምን ላድርገው? በገዛ ዩቲዩብን ግፍ አድርጌ ትቼ ይሄው እንዳለ ስንት ሺህ ላይክ እንደጠየቀ የምታውቁ ዩቲዩብን ፕሮሞት እንዲያደርግልኝ ዩቲዩብ ካምፓኒና ላይክ አድርጉልኝ። በዚህ በጁማ ማታስቡት ኸይር ይጣማችሁ። እስኪ ወደዚህ የመጣሁት ወደ ቦታው እንሂድ። ታብ ያርጋችሁ ነበር ወይ ቲክቶክ ላይ ያለው መሰለኝ። ላይክ ያርጋችሁ ፍቅሮቼ። ያው ታብና ላይክ በነገራችን ላይ አንድ ነው። ዩቲዩብ ቲክቶክ ላይ እኮ ታብ ስታደርጉ ልክ እንደ ላይክ ነው። ላይክ አድርጉልኝ እሺ። ላይክ የምታረጉልኝ ሁሉ ዛሬ በጁማ ቀን እንደማታስቡት ርዝቅ እንደው ረቢ ያለው ለነገራችሁ አላህ ተቀብሏችሁ በቅርቡ የሚሳካላችሁ ያድርግላችሁ። ላይክ ለምታረጉልኝ በሙሉ ለቅኖች ቅናችሁና ጥሩ ነገር ይገባችኋል። አላህ ጥሩ ነገር ይስጣችሁ። በመጀመሪያ ጥርስ ማስታወቂያ ልስራላችሁ እሺ። በጣም ብዙ ጥርስ ማካውን በፊት ኢትዮጵያ ጥርስ ሰርቼ ጠይቆኛል። እዚህ ሀገር ሳውዲ አረቢያ ውዶቼ ጥርሳችሁን ማለት ጥርሳችሁ የተበላሸባችሁ ካላችሁ በተመጣጣኝ ክፍያ አስወግዳችሁ ማስተካከል የምትፈልጉ ካላችሁ ግዴታ ኢትዮጵያ መጠበቅ የለባችሁም። ነው እዚህ ውድ ነው ኢትዮጵያ ብዙዎች ይላሉና ጅዳና ጣይፍ ላላችሁ ሰዎች በቴሌግራም አውሩኝ እሺ። ሀበሻ ሐኪም ቤት ልጠቁማችሁ ነው። ጥርሳችሁን እንድትሉ እንድታስተካክሉ ተመጣጣኝ ክፍያው ራሱ ሀሪፍ ነው። ከሌላው ከአረቦቹ የተሻለ ነው። ባለፈው ነገራቸው ተወየ ግን ረሳሁት። እኔ መርሳት ነው ስራ ያው ላይ በቃ ሁሉ ነገር መርሳት ሆኗል። ያው ነግራችኋለሁ የመርሳት ኬዝ በምን እንደሚያጋጥም። ትልቁ የመርሳት ኬዝ ጎግል ላይ ሰርች አድርጉና ዩት በዛ የተነሳ የመርሳት ኬዝ ኢንሻአላህ ይስተካከልልኛል። ያው ቢዝኒላህ ለመርሳት ሞክራለሁ። አላህ ይረዳኛል እንጂ በቃ አሁን ተነግሬ አሁን ስልኬ ድራስ የረቦት አስቀምጥና በቃ አረኩበት ድረስ ታውዝ ብላ መሸጣራጀ አልሐምዱሊላህ። ቫይታሚኖች ምናምን እየወሰድኩበት ነው። ቫይታሚን ዲ ጥሩ ነው። ቫይታሚን ዲ ፊሽ ኦይል ጥሩ ነው ብለ እሱን እየወሰድኩበት ነው። ይሄን ይመስላል እሺ ፍቅሮቼ። እንግዲህ ታውቃላችሁ ያምሪቱ እየጠበቅና ያለ ነው። በውስጥ መታችሁ ቦታ የምትሉኝ አይቻለሁ ትናንትና ኮሜንት ውዴ። ይሄ እኮ አዲሱ ምሪት እኮ እየጠበቅን የኛው ያልኳችሁ ፈጃ ስሙን ያልነገርኳችሁ ከደሴና ከኬሚሲ አንዱ ነው ያልኳችሁ እየጠበቅን ያለ ነው። መንግስት ግምቱ ከባድ ስለሆነ ግምቱን ከፍሎ ያሉትን ማንጎና ጫት አስወግዶ ነው ኦኬ እንትን የሚለው ግምቱ ተከፍሏል ብለዋል አልቀዋል። እንግዲህ ያሉት ማንጎና ጫት በማስወገድ ላይ ናቸው። ትንሽ ቪዲዮን አሳያችኋለሁ። አሁን ገባችሁ? በማስወገድ ላይ ናቸው። ያ ሲያበቃ እንደዚህ እኮ ሲመራ እኮ ዝም ብሎ ከናትክልቱ ከነምኑ አይሰጥም። ለምን የሚመራው ወጣት እንደገና ማስወገጃ ሌላ ወጪ ነው የሚገባው። ለራሱ ወጣቱ 350 ሺህ ብር ከፍሎ ለ380 ሺህ ብር ከፍለው ቦታቸውን መውሰድ ያልቻሉ ብዙ አሉ ወላሂ። ለዛ ነው እኮ በስም እየተጋዙ ነው ያልኳቸው። ለምን የተመራው ለወታደሮች ለፖሊሶች ለዚህ በመራ በብዛት ግን ዘንድሮ የኛ ቦታ የተመረው ለወታደሮች ምናምን ነው። ከዛም ውጭ ሆነዋል በርግጥ ግን ማለት ነው 380 ሺህ ብር ከየት ያምጡ በዚህ በኢትዮጵያ ኑሮ። ለዛ እኮ ነው ቦታው ከሚቀርብን 380 ሺህ ብር ከፍለው ስለሆነ የሚወስዱ ቦታው ከሚቀርብን ብለው ያን ቦታ ለመክፈል ብለው እስከ 700 ሺህ ብር እስከ 800 ሺህ ብር ይሸጡና ስማቸውን 380 ሺህ ብር እዛ ይከፍላሉ። ተረፈውን ያጠፋሉ። ቦታቸውን በረካሽ እየጣሉት ነው ያሉት። ምክንያቱም 380 ሺህ ብር ከፍለ ቦታ መቀበል ስለማይችል ወላሂ ድነት እኮ በጣም ነው የሚያስጠላ። ወታደሮች ናቸው ፖሊሶች ናቸው ምናምን ቤት ያስፈልጋቸዋል። መንግስትም ስለሚያስፈልጋቸው ነው ከቤት ኪራይ እነሱን ለማውጣት የሰጣቸው። ግን ምንም ነገር ማድረግ አይችሉም ቤት ቢያስፈልጋቸው። ምክንያቱም 350 ሺህ ብር የላቸውማ። 350 ሺህ ብር ከከፈሉ 380 ሺህ ብር ከከፈሉ ነው ይሄን ቦታ የራሳቸው ማድረግ የሚችሉት። ቅድመ ክፍያ 380 ሺህ ብር አለ ወጣቶቹ ቦታውን ሲመሩ ማለት ነው። ወላሂ እንዴት እንዳሳዘኑ። ይሄን መክፈል ስለማይችሉ ማድረግ ጀመሩ። ገና ቦታውን በስማቸው ሲመሩ ይሄው ስማቸውን እየሸጡ ደግሞ ፍርድ ቤት ተፈራርመው ነው
ወታደር ምንም ፖሊስም ስለሆነ ሰው የሚፈራ ዝም ብሎ የሚገዛ የለም። ፍርድ ቤት እያፈራረማቸው ነው የሚገዟቸው። እና እኔ ይሄን ነው ባለፈው ያልኳችሁ። ያው እኔ ስለ ቦታ በስማቸው ፍርድ ቤት ቢፈራረሙም እንደው ግዙ ብዬ ስለማልመክር ጠብቁ ብዬ ነው እንጂ ምንም የሚያስፈራ ነገር የለውም። በፍርድ ቤት ተፈራርሞ ነው የሚገዛልሽ ሰው የሚገዛልሽ በረካሽ። አሁን እኮ ትምህርቶ ሲያበቃ በዚህ ዋጋ የትም አይገኝም። ግን አሁን እነሱ ስለተቸገሩ በ700,000 ብር የመሰለ ቦታ እዛ ከተማ መሀል ነው። ደግሞ ቦታው ለከተማ አይርቅም። እዛ ሀገር ላይ ደግሞ ቦታው ላይ በጣም ተወዷል። እስከ 3 ምናምን ነው የሚሸጠው። ግን በቃ ምን ያድርጉት? ድህነት ወላሂ ላዚም እንደደነ መጥፎ ነገር የለም። ተመስገን በለው አረብ ሀገር ያላችሁ። አሁን አንቺ ብትሆኚ እቺን አታጭም 380,000 ብር አታጭም። ምንም ድሃ ብትሆኚ ትንሽ ናለኛ 380,000 ብር ቆብም ገብተሽውን ምንም ታመጫታለሽ። እነሱ ግን በቃ ኢትዮጵያ ነው ይሄን ማምጣት አይቻልም ነጋዴ ምናምን ካልሆኑ በስተቀር የላቸው። ከዛ አንፃር በቃ የስንት ዓመት ህልማቸው 2007 2006 ተመዝግበው ያገኙትን ቦታ እኛ ገና ሀገር እያለን እኮ ነው። በነገራችን ላይ እኔ ዛን ሰዓት ተመዝግቤ በሆነ ይደርሰኝ ነበረ። ያው ትንሽ ማስተካከያ ያለው 18 ዓመት የሞላው ስለሆነ የሚሰጠው በዛ በእድሜ ምናምን እንዳይል የሆነ ነገር ተብሎ ተመዝግቤ በሆነ ይደርሰኝ ነበረ። እኔ ሀገር ነው 2007 2008 እና እነሱ 2007 የተመዘገቡ ናቸው። አውቃለሁ ሲመዘገቡ ራሱ በደንብ ነው ማስታወሰው። ለምን ከለስ ውስጥ ያጎቴ ሊደርሶታል ወንድሜ ደርሶታል ከነሱ ጋር ተመዘገበው እና በጣም ከባድ ነው። እየሸጡ ነው ያሉት። እንዴት እንዳሳዘነኝ ወላሂ። እነዚያውን ቻሌንጅ የሚሰጡ ሰዎች ለነሱ ነበር መስጠት ያለባቸው። ለምን ምንም ቢሆን የሀገራቸው ወታደሮች ናቸው። እንደው መንግስት ቤት ይኖራቸው ከቤት ኪራይ ይውጡ። እነሱ ወጥተው ቢቀር እንኳን ልጆቻቸው ባለቤት እንደሆነ በሜዳ ላይ እንዳወርቁ ብሎ ነው የተሰጣቸው ለወታደሮች ሰው እንደው ወታደሮች እንደዚህ ቦታቸውን ከሚሸጡ የሚከፍሉት አጥተው በቃ ይሆናል ለሚዲያ ላይ አልቀሰው ወጥተው ቻሌንጅ ሀብ ስንቱ ለሀብታም ዝም ብሎ ጥቅጥም ተጥፎ ለሚውለው ቻሌንጅ ተሰጣረ። ለብዙ ሀብታሞች ስላሉ ቻሌንጅ ቢሰጧቸው ፎሎ አስደርገው ምናምን ይሄን ብር አግኝተው እየከፈሉ ቦታቸውን ቢወስዱ ወላሂ ለነሱ የተሻለ ነው። ባለውለታ ናቸው ወታደር ማለት። ብቻ ምንም ማድረግ አይቻልም። እኔ በጣም ነው ያሳዘነኝ ወላሂ። እንዳለ ቦታው እየተሸጠ ነው ያለው ገና በስም ወታደሮች እንዳለ ከፍለው ለመግዛት ምንም ብር የላቸው። አላህ ይርዳቸው ወላሂ ከባድ ነው።